ለምንድነው ይሄንን ሁሉ የጻፍከው ሲሉ ምንድነው የሚለው ዮሐንስ 20:31 እንድታነቡት ለምን ተጻፈ? እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በስሙ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል። በእግዚአብሔር ልጅ ስም የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ጎናቸው ሰው በጌታ በኢየሱስ ስም የምታምን ከሆነ የዘላለም ሕይወት አለ በሉት። አምስት በክርስቶስ ኢየሱስ ስለማመን ወይንም በእግዚአብሔር ልጅ ስለማመን ቃሉ ቀጥታ እንደሱ ስለሆነ በእግዚአብሔር ልጅ ስለማመን የተጻፈው እዚሁም ጋር አያይዞ አጽንቶ ይናገራል። ምዕራፍ 5 ቁጥር 13 አንደኛ ዮሐንስ ምዕራፍ 5 ላይ ከቁጥር 13 እስከ 15 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በእግዚአብሔር ልጅ ስም ስለምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማል። የምንለምነውን ሁሉ እንዲሰማ ካወቅን የለመነውን ነገር እንደተቀበልን። መልእክቱ የሚጻፈው ጌታ እንደሚያውቁ ዳግም ለተወለዱ ልክ እንደኔና እንደናንተ ቸርች ውስጥ ላሉ ሰዎች ተጻፈ። ቁጥር 13 ምንድን ነው የሚለው? በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህም እጽፍላችኋለሁ። የመልእክቶቹን አንባቢዎች ሲጠራቸው ልጆች ሆይ እያለ መልእክት ሲጠራቸው ልጆች ሆይ እያለ ክርስቶስ ኢየሱስ መሬት ላይ የነበረ አገልግሎት የአይን ምስክር የነበረ ሰውዬ ነው አሁን እየጻፈ ያለ እና ሲጽፍላቸው የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ለነማን ይህንን የሚጽፈው? በእግዚአብሔር ልጅ ስለሚያምኑ ልጅ ስም ስለምታምኑ በእግዚአብሔር ልጅ ስም ስለምታምኑ በክርስቶስ ኢየሱስ ስም ስለምታምኑ የዘላለም ሕይወት እንዳላችሁ ታውቁ። እየጻፈ ያለው መልእክት የእግዚአብሔር ዘላለማዊውን እቅድ ነው እየጻፈ ያለው። የዘላለም ሕይወት አላችሁ እያለ ነው እየጻፈ ያለው። ለነማ ሲል በእግዚአብሔር ልጅ ስም ለምታምኑ ለናንተ። በጣም በብዙ ስደት ውስጥ ነው ያሉት ቸርቾቹ። በወንጌል አምነው በክርስቶስ ኢየሱስ በመዳናቸው ምክንያት በጣም ስደት ውስጥ ነው ያሉት። በጣም እየተሰቃዩ ነው ያሉት። ያገኛቸው በሙሉ ሊገላቸው ነው የሚፈልገው። ዮሐንስ እንደዚህ ያለ የዘላለም ሕይወት አላችሁ በእግዚአብሔር ልጅ ስም የምታምኑ ሆይ አቤት ይላል ጉባኤው። አሁን አንባቢው ቆሞ በጣም ላይት በሆነ በግሪክ ቋንቋ ነው የተጻፈው። ኮይኔ ተብሎ በሚጠራው ቋንቋ ነው የተጻፈው ወንጌሉም ይሄም እና በጣም ማንኛውም ሰው በቀላሉ አንደርስታንድ ያደርገዋል። ባይዘው የዮሐንስን ደብዳቤ ማንም ሌማን የሆነ ማለት ነው ምንም ፊደል ቆጥሮ የማያቅ ትምህርት ቤት ሄዶ ማያቅ ምንም አንብቦ ማያቅ ሰው የዮሐንስ ደብዳቤ ቆሞ ሲነበብለት በቀላሉ ይገባዋል። ዮሐንስ በጣም ቀላል በሆኑ ቃላቶች ዮሐንስ ወንጌልን ሲያነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ቲሙሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይልና ዋው ኢየሱስ የእግዚአብሔር ልጅ ነው ብቻ ብሎ አይሄድም።
ፊት ለመቅረብ ያለን ድፍረት ይህ ነው። ዋው! በእግዚአብሔር ፊት መቅረብ ተችሏል። ኑ አለ እግዚአብሔር። እነማንን? በልጁ ስም የሚያምኑትን፣ የዘላለም ሕይወት የሰጣቸውን። ኑ ወደ እኔ ግቡ፣ ጠይቁኝ፣ ለምኑኝ፣ ንጉሥ ነኝ፣ ሁሉ አለኝ፣ ጠይቁኝ። እግዚአብሔር ዝም ብሎ ኑ አይደለም ያለ፣ ኤክስፔሪየንስ አርጉ ከኔ ጋር መኖርን። ዝም ብሎ ገባው ለማለት አይደለም። ኤክስፔሪየንስ አርጉ፣ ጠይቁ፣ ለምኑ፣ እጄንዩ፣ ፊቴንዩ፣ ተጠጉኝ። ሃሌሉያ! ዋው! ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እንዲሁ እግዚአብሔር በክርስቶስ ኢየሱስ ስም በማመኔ ነው የሰጠኝ። ጮክ በሉ፣ በእግዚአብሔር ልጅ ስም አምናለሁ።